እያንዳንዱ ክርስቲያን ራሱን ከአጋንንታዊ ጥቃት ስለመከላከል መጽሐፍ ቅዱስ ምንድነው የሚያስተምረው? ሰዎች ራሳቸውን ከአጋንንታዊ ጥቃት ለመከላከል ምንድነው ማድረግ ያለባቸው? ወይንም ደግሞ ሰዎች ራሳቸውን ለአጋንንታዊ ጥቃት የሚያጋልጡባቸው አካሄዶች ምንድናቸው የሚለውን መጽሐፍ ቅዱስ በተደጋጋሚ ነው የሚያሳየን። የመጀመሪያው ጌታ ኢየሱስን አለመቀበልና ለሰይጣን መታዘዝ በአጋንንታዊ ጥቃትና ባርነት ውስጥ ሰውን ሊያስር እንደሚችል ሰው ማስተዋል አለበት። ሐዋርያው ጳውሎስ በኤፌሶን መልእክት ላይ ምዕራፍ 2 ላይ ቁጥር 2 በምናነበት ጊዜ ለእግዚአብሔር በማይታዘዙ ሰዎች ላይ ሰይጣን እንደሚሰራ ይናገራል። ለእግዚአብሔር በማይታዘዙ ሰዎች ላይ ሰይጣን ተግቶ በስልጣን እንደሚሰራ ይናገራል። በአየር ላይ ላሉት መንፈሳዊያን ኃይላት ገዢ የሆነው ዲያብሎስ ለእግዚአብሔር በማይታዘዙ ሰዎች ላይ ይሰራል። ከዚህ ሁኔታ ነው እግዚአብሔር ወደ መዳን ያመጣችሁ ብሎ የኤፌሶንን ክርስቲያኖች ያስታውሳቸዋል። ሰው ለሰይጣን መታዘዝ ሲጀምር በሰይጣን ቀንበር ውስጥ መውደቁ አይቀሬ ነው የሚሆነው። በመሆኑም ጌታን ያልተቀበለ ሰው ከበደሉና ከኃጢአቱ የተነሳ በዚህ መንፈስ አሰራር ስር መውደቁ ስለማይቀር የመጀመሪያው ፍቱን መድኃኒት ሰው ጌታ ኢየሱስ ክርስቶስን መቀበሉ፣ ዳግም መወለዱን፣ በእግዚአብሔር መንፈስ መታተሙን እርግጠኛ መሆን አለበት። ይህ ካልሆነ ሰው ከአጋንንታዊ ጥቃት ሊያመልጥ አይችልም። ምክንያቱም በእግዚአብሔር ቃል በኤፌሶን 2:2 እንደተመለከትነው ዳግመኛ ያልተወለደ ለሰይጣን የሚታዘዝ ለእግዚአብሔር የማይታዘዝ ሰው በገዛ ሕይወቱ ለሰይጣን ባርነት ራሱን ያዘጋጀ ሰው መሆኑን ሐዋርያው ጳውሎስ ያመለክታል። ከዚህ ንግግር ጋር በሚመሳሰል መልኩ ጌታ ኢየሱስ ክርስቶስ ኢየሱስን የተቀበሉትን አይሁዶችን ሲያስጠነቅቃቸው በዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 31 እስከ 32 በምናነበት ጊዜ ጌታ ኢየሱስ በእርሱ ያመኑትን አይሁድ በትምህርት ብትጸኑ ደቀ መዛሙርቴ ትሆናላችሁ፣ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል ብሎ ነው የተናገረው። በኋላ በዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 44 በምንመለከትበት ጊዜ ሰዎቹ ኢየሱስ ስለ አብ የሚናገረውን ስላልተስማሙ ወይንም ስለ አብ የሚያስተምረውን ስላልተቀበሉ እንደዚሁም ደግሞ ሊገድሉት ስለፈለጉ እናንተ የአባታችሁ የዲያብሎስ ናችሁ ብሎ ነው የተናገረው። የዲያብሎስን የመግደልና የሐሰት ባህሪውን ስለተከተሉ ነው እናንተ የአባታችሁ የዲያብሎስ ናችሁ ብሎ የተናገረው። ከዚህ የምናስተውለው ሰዎች በአጋንንታዊ ጥቃት ውስጥ መሆናቸውን በክፉ ንግግራቸውና በመግደል ተግባራቸው ይገለጣል። ብዙውን ጊዜ በቴሌቪዥን መስኮቶቻችን እንደምናስተውለው የአጋንንቶች መኖርና መለየት በጩኸትና በትውከት ብቻ አይገለጥም። ሰዎች በክፉ ስራቸው በሚታሰሩበት ጊዜ፣ ለእግዚአብሔር ጀርባ በሚያዞሩበት ጊዜ፣ ከእግዚአብሔር ሐሳብ ጋር በሚቃረኑበት ጊዜ በአጋንንታዊ እስራት ውስጥ መሆናቸው የተረጋገጠ እንደሆነ መታወቅ አለበት። ሰዎች ለእግዚአብሔር ሳይታዙ ሲቀሩ እንዴት ለአጋንንታዊ ጥቃት እንደሚጋለጡ የምንመለከተው ሌላኛው ከብሉይ ኪዳን የሳኦል አመፅና ለርኩስ መንፈስ የተጋለጠበትን ሁኔታ ስንመለከት ይህንን በደንብ ያብራራዋል። በክፉ መንፈስ መሰቃየት ሳይጀምር አስቀድሞ ነቢዩ ሳሙኤል ሲያስጠነቅቀው በእግዚአብሔር ላይ አምጾ ጨርሶ ግደል የተባለውን ሳይገድል አስቀርቶ ሲመጣ ሲናገር በአንደኛ ሳሙኤል መጽሐፍ ምዕራፍ 15 ላይ ቁጥር 23 ላይ የሚከተለውን እናነባለን። አመፅ እንደ ጥንቆላ ያለ ኃጢአት ነው፣ እልህኝነትም እንደ ጣዖት አምልኮ ያለ ክፉ ነገር ነው ብሎ አስጠንቆታል። ከዚህ አመፅና እግዚአብሔር ተው ያለውንም ባለመተው በሚቀጥልበት ጊዜ ሳኦል እንደ ቀላል ኃጢአት የሚያየውን ነቢዩ ሳሙኤል ግን በእግዚአብሔር መነጽር ሲመለከተው እንደዚህ ነው የተነተነው። የእግዚአብሔር ቃል ያስጠነቀቀውን ነገር አለመተው አመፀኝነት እንደ ጥንቆላ ያለ ኃጢአት ነው፣ እልህኝነትም ደግሞ እንደ ጣዖት አምልኮ ነው ይላል። ሰዎች ኃጢአትን በዚህ በእኛ ዘመን ጸጋው አለ ብለው ስለሚተነትኑ ብዙም ጊዜ አመፅና እልህኝነት እግዚአብሔር ተው ብሎ በግልጽ የተናገረው ነገር ሰዎች በማይተውበት ጊዜ እየተሳተፉ ያሉበት የኃጢአትን አይነት ነቢዩ በእግዚአብሔር መነጽር ሲዘረዝረው አመፅ እንደ ጥንቆላ ያለ ኃጢአት ነው፣ እልህኝነትም ደግሞ እንደ ጣዖት አምልኮ ያለ ክፉ ነገር ነው ይላል። እንግዲህ አመፅና እልህኝነት እንደ ጥንቆላና እንደ ጣዖት አምልኮ እግዚአብሔር ካየው ጥንቆላና ጣዖት አምልኮ ውስጥ የተሳተፈ ሰው ለአጋንንት የማይጋለጥበት ምንም ምክንያት የለም። ስለዚህ ከዚህ ክፍል በግልጽ የምናስተውለው ሰዎች በአመፃ በሚመላለሱበት ጊዜ፣ በበደል በሚመላለሱበት ጊዜ፣ በእልህኝነት እግዚአብሔር ተው ያላቸውን ነገር በሱስና በተለያየ ነገር በጥቅማ ጥቅም ተማርከው በአመፃ በሚመላለሱበት ጊዜ እንደ ጥንቆላና እንደ ጣዖት አምልኮ ባለ ክፉ ነገር ውስጥ ተሳትፈዋል። ይህም ደግሞ ለአጋንንታዊ ጥቃት እጅጉን ያጋልጣቸዋል ማለት ነው። ምናልባት አንዳንዶቻችን ይሄ የብሉይ ኪዳን ሐሳብ ነው፣ አዲስ ኪዳን እንደዚህ አይነት ነገር የለም ብለን እንከራከር ይሆናል። ሐዋርያው ጳውሎስ በተቃራኒ መንገድ ነው የሚናገረው። ጳውሎስ ንስሐ መግባትን እምቢ ብለው በቤተ ክርስቲያን የቆዩትን ክርስቲያኖችን ከቤተ ክርስቲያን ህብረት ሲያስወጣቸው
ለአጋንንት ሰጥቻቸዋለሁ ብሎ በሁለት ቦታ መናገሩ በጣም አስደንጋጭ የሆነ ማስጠንቀቂያ ነው። ከበደላቸው አልመለስ ባሉት ሰዎች ላይ ከቤተ ክርስቲያን ህብረት ሲያባረራቸው ወይም ሲያስወግዳቸው ጳውሎስ የተጠቀመበት ቃል እጅግ የሚያስጠነቅቀን የምናገኘው በአንደኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 1 እስከ 5 ባለው ክፍል ላይ ነው የምናገኘው። በዚህ ስፍራ ላይ ጳውሎስ ምንድን ነው የሚለው? ነፍሱ በክርስቶስ ቀን ትድን ዘንድ አሁን ስጋውን ለሰይጣን አሳልፈ ሰጥቻለሁ ነው የሚለው። እጅግ አስደንጋጭ ቃል ነው ይሄ። ከዝሙቱ በንስሐ አልመለስ ያለውን ነው እንግዲህ ለሰይጣን አሳልፈ ሰጥቻለሁ የሚለው። ሐዋርያው ጳውሎስ ብዙዎችን ከአጋንንት እስራት ጸልዮ ያስወጣ ሰው ነው። የሰይጣን እስራት ምን እንደሆነ ያውቃል። የእግዚአብሔር ፈቃድ ሰዎች ከሰይጣን እስራት እንዲላቀቁ እንደሆነ ያውቃል። ሲያገለግል ቆይቷል። ነገር ግን ከዝሙቱ ንስሐ ያልገባው ያንን በአንደኛ ቆሮንቶስ ምዕራፍ 5 ላይ ቁጥር 1 እስከ 5 የምናገኘውን ሰው ሲያስጠነቅቅ ወይንም ደግሞ ከቤተ ክርስቲያን ህብረት ሲያስወጣ የተናገረው ቃል በጣም አስደንጋጭ ነው። ነፍሱ በክርስቶስ ቀን ትድን ዘንድ ይላል። ንስሐ ይገባ ዘንድ ማለቱ ነው። አሁን ስጋውን ለሰይጣን አሳልፌ ሰጥቻለሁ ይላል። እንግዲህ ለሰይጣን አልፎ የተሰጠ ሰው ሰይጣን ምን እንደሚያደርግ ያውቅበታል ማለት ነው። ስለዚህ ማሰቃየቱ እንደገና ደግሞ ያንን ሰው መከራ ውስጥ መክተቱ የሰይጣን ስራ ነው። ግን ሰው በበደሉና በአመፁ ምክንያት ለሰይጣን አልፎ ይሰጣል። ስለዚህ በህይወታችን ለአጋንንት ክፍት ያደረግነው የአመፃ በር ካለ እጅግ ማስተዋል ጠቃሚ ነው የሚሆነው ማለት ነው። ከሐዋርያው ጳውሎስ ጋር በሚስማማ መልኩ ደግሞ ሐዋርያው ያዕቆብ ለአመንዝሮች የሰጣቸው ማስጠንቀቂያ አሁንም አስደንጋጭ ነው። በያዕቆብ መልእክት ምዕራፍ 4 ላይ ቁጥር 4 እስከ 8 በምናነበት ጊዜ አመንዝሮች ሆይ ከዓለም ጋር ወዳጅ መሆን ማለት ከእግዚአብሔር ጋር ጠላት መሆን እንደሆነ አታውቁምን ብሎ ይዘረዝራል። ከዚያም የተነሳ እግዚአብሔር በውስጣችን ያስቀመጠው የእግዚአብሔር መንፈስ አብስቶ እንዲቀና እንደምናደርግ አታውቁምን ብሎ ይጠይቀናል። ይህም እንዲያው በከንቱ እንዳልሆነ ማለትም እግዚአብሔር ያንን ትዕቢተኛውን እንደሚቃወምና ለትሑታን ጸጋን እንደሚሰጥ ይናገርና ለእግዚአብሔር ተገዙ፣ ዲያብሎስንም ተቃውሙ፣ ከእናንተም ይሸሻል ብሎ ይናገራል። በጣም አስገራሚው ነገር ዲያብሎስን ለመቃወም ሰው ለእግዚአብሔር መገዛት አለበት። አሁንም ንስሐ ከማይገባበት ከአመፅ ኃጢአት፣ ከበደል ኃጢአት ወይም ደግሞ ነቢዩ ሳሙኤል በአንደኛ ሳሙኤል ምዕራፍ 15 ላይ እንደተናገረው እንደ ጥንቆላ ካለ አመፅና እንደ ጣዖት አምልኮ ካለ እልሄኝነት እግዚአብሔር ተው ያለንን ሳንተው ከምንገፋበት አመፅና በደል ካልተመለስን በህይወታችን ለሰይጣን ማደሪያ ከፍተናል ማለት ነው። ይህም ልክ ሳኦል ከሆነው ጋራ ተመሳሳይ የሆነ አገላለጽ እንደሆነ ከብሉይ ኪዳን እንመለከታለን። እንግዲህ ይሄ ማስጠንቀቂያ በጣም በዚህ ዘመን እጅግ የሚያስፈልግበት ምክንያት ሰዎች አንደ በጸጋ የዳነ ለዘላለም ድነዋል ብለው ስለሚኖሩ እና በአመፃና በኃጢአት ሆን ብለው ስለሚመላለሱ ይሄ ዘመን ፈራ እግዚአብሔር የጎደለበት ሰዎች ቤተክርስቲያን ውስጥ እግራቸው ቢኖርም በተለያየ መንገድ ደግሞ በአመፃና እንደ ጥንቆላና ጣዖት አምልኮ ባለ አመፅ፣ ዝሙት፣ እርኩሰት የሚመላለሱበት ዘመን ስለሆነ በህይወታቸው ለሰይጣን ሆን ብለው በር ከመክፈት መስኮት ከመክፈት መጠንቀቅ እንደሚገባቸው አምናለሁ። ከዚህ ጋር ተያይዞ ሌላው የምንመለከተው ሐዋርያው ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 3 ላይ ቁጥር 7 እስከ 8 በምናነበት ጊዜ ከኃጢአት ጋር ተያይዞ ማንም እንዳያሳችሁ ተጠንቀቁ ብሎ ነው የሚያስጠነቅቀው። ከዚያ ጽድቅን የሚያደርግ ሁሉ ጻድቅ ነው ካለ በኋላ ኃጢአትን የሚያደርግ ደግሞ ከዲያብሎስ ነው ይላል። የእግዚአብሔር ልጅ ኢየሱስ የተገለጠውም የዲያብሎስን ስራ ለማፍረስ ነው ይላል። በሰው ህይወት የሰነበተውን ኃጢአት በመንፈስ ቅዱስ አማካኝነት ማፍረስ፣ መበጠስ፣ መቁረጥ የእግዚአብሔር ልጅ የተገለጠበት አንደኛው ምክንያት ነው። ግን አሁን በዘመናችን ሰዎች በኃጢአት ጸንተው እየኖሩ መዳን አይወሰድም ስለሚሉ አንድ ነገር ግን መሸወድ የማይቻለው ምንድነው? በበደላቸው ለዲያብሎስ በህይወታቸው በር ከመክፈት መጠንቀቅ ያስፈልጋቸዋል። እንግዲህ በአመፃ ሰዎች በሚመላለሱበት ጊዜ በህይወታቸው ለሰይጣን በር ሊከፍቱ እንደሚችሉ ተመልክተናል። ሁለተኛው ሰዎች በህይወታቸው ለሰይጣን በር ሊከፍቱ የሚችሉባቸው አጋጣሚዎችን መጽሐፍ ቅዱስ ሲያስጠነቅቅ በጥንቆላ፣ በድግምት፣ በአስማት፣ በሟርት ለመክበር የሰይጣንን ኃይል ለመጠቀም ሰዎች በሚንበረከኩበት ጊዜ በዚህም ለዲያብሎስ በህይወታቸው በር እንደሚከፍቱ የታወቀ ነው። ይህንን በግልጽ መጽሐፍ ቅዱስ የሚያስጠነቅቀን በዘዳግም መጽሐፍ ምዕራፍ 18 ላይ ቁጥር 10 እስከ 13 ያለውን ክፍል ስናነብ ነው። ሰዎች በአጋንንታ ኃይል ለመበልጸግና ለመክበር ሲፈልጉ ወደ ጠንቋይ ቤት ሲሄዱ የሚሰጣቸውም ክታብና ሌላም አሸንክታብ በሰውነታቸው አስረው ስለሚዞሩ ይህም ደግሞ ለሰይጣን በህይወታቸው በር የሚከፍቱበት አደገኛ ልምምድ እንደሆነ እንመለከታለን። ስለዚህ መጽሐፍ ቅዱስ ከዚህ አይነት ነገር እንድንርቅ እጅግ ያስጠነቅቀናል። አጋንንቶች ደግሞ ስራቸው ማጥፋትና መግደል፣ ማድማት ስለሆነ በክርስቲያን ህይወት ተጽዕኖና ጥቃት ሌላም ነገር ለማድረስ ወደኋላ እንደማይሉ መታወቅ አለበት። ለዚህም ነው ሰዎች ወደ ኢየሱስ ክርስቶስ ተመልሰው ሲያምኑ ከአጋንንቶች ጋር
ያላቸውን ኪዳናዊ ትስስር በሙሉ ኪታብ ይሁን መጽሐፍ፣ ሌላም ነገር አቃጥለው የሚመጡት። ለዚህ ሁነኛ ምሳሌ የሚሆነን በሐዋርያት ሥራ ምዕራፍ 19 ላይ ቁጥር 19 ላይ የምንመለከተው ወደ ኢየሱስ ክርስቶስ የተመለሱ ሰዎች በኤፌሶን ሀገር የነበሩ በጥንቆላ እና በመተት በአስማት ስራ የተሰማሩ ሰዎች መጽሐፋቸውን በሙሉ በገሃድ በሕዝብ ፊት አቃጥለው ነው ወደ ኢየሱስ የተመለሱት። ስለዚህ ወደ ኢየሱስ ክርስቶስ የተመለሱት ሰዎች ለንግድ ብለው፣ ለብልጽግና ብለው፣ ለሀብት ብለው፣ ለስልጣን ብለው፣ ለተለያየ ነገር ብለው ለአጋንንት የሚሰግዱበት መስመር ካለ በሕይወታቸው ለዲያብሎስ ለዘንዶ በር ከፍተዋል፣ መስኮት ከፍተዋል። መሰቃየታቸው ማይቀር ነው የሚሆነውና መጽሐፍ ቅዱስ ደጋግሞ ከዚህ አንጻር ያስጠነቅቀናል። ሶስተኛው ሰዎች በሕይወታቸው ለአጋንንት በር ሊከፍቱ የሚችሉበትን መጽሐፍ ቅዱስ የሚያስጠንቀን ምንድን ነው? ይቅርታ ለማድረግና መራርነትን ይዞ መቆየት እንደሆነ ይናገራል። ይህንን የምንመለከተው በአዲስ ኪዳን በሶስት ቦታዎች ነው። የመጀመሪያው በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 10-11 ላይ ሐዋርያው ጳውሎስ የኤፌሶን ክርስቲያኖች ይቅር ያሉትን ሰዎች እሱን የበደለውን እኔም ይቅር ብያለሁ ይልና የዲያብሎስን ሐሳብ አንስተው ይላል። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ 2:10-11 ይቅር አለ ማለት ለሰይጣን የመግቢያ ቀዳዳ እንዳይሰጠው በማለት የቆሮንቶስ ሰዎች ያስጠነቃል። እነሱ ይቅር ያሉትንም ይቅር ይለዋል። እንደዚሁም ደግሞ በኤፌሶን መልእክት ላይ ምዕራፍ 4 ቁጥር 27 ላይ በምናነበት ጊዜ ተቆጡ፣ ነገር ግን በቁጣችሁም ላይ ፀሐይ አይግባ ይልና ለዲያብሎስም ፈንታ አትስጡ ብሎ ያስጠነቅናል። ለዲያብሎስም ፈንታ አትስጡ የሚለው ቃል በጣም ነው የሚያስጠነቀው። ሰዎች በይቅርታ ሕይወት የማይመላለሱ ከሆነ ለዲያብሎስ ፈንታ መስጠታቸው እንደማይቀር ነው የምናገረው። ይህ ደግሞ ጌታ ኢየሱስ ክርስቶስ ካስጠነቀቀው ጋር እጅግ የሚገናኝ ነገር እንደሆነ እንመለከታለን። በማቴዎስ ወንጌል ምዕራፍ 18 ላይ ከቁጥር 23-35 በምናነበት ጊዜ ጌታ ኢየሱስ ክርስቶስ ተመሳሳይ ማስጠንቀቂያ ሰጥቶናል። በዚያ ምሳሌ ላይ ኢየሱስ የተናገረው ብዙ ዕዳ ይቅር የተባለለት አንድ አገልጋይ ሌላውን ደግሞ አገልጋይ ባልንጀራውን አግኝቶ ጥቂት ዕዳ ያለበትን ሰው እንቅ አድርገው በመያዝ ወድቆ ቢለምነውም ይቅርታ ሳይሰጠው ለአሰቃዮች አሳልፎ እንደሰጠ ይናገራል። ከዚያም ይቅር ያለው ጌታው ያንን አገልጋይ ይጠራውና ያንን ዕዳ ሁሉ አንተ ስለወተወትክ ስለለመንክ ተውኩልህ፣ አንተ ግን ደግሞ ያንተን ትንሹን ዕዳን ለመተው ስላልፈቀድክ አሰቃየ። ስለዚህ አንተም ዕዳይን በሙሉ እስክትከፍልኝ ድረስ ለሚያሰቃዩት ለአሳሪዎች አሳልፍ እሰጣለሁ ብሎ እንዳደረገና ጌታ ኢየሱስ ክርስቶስም እያንዳንዳችሁ ወንድሞቻችሁን ከልባችሁ ይቅር ካላላችሁ የሰማይ አባታችሁም እንደዚሁ ያደርግባችኋል ብሎ ሲገስጽ ሲያስጠነቅቅ እንመለከታለን። እዛ ጋር ለሚያሰቃዩት አሳልፎ ሰጠው የሚለውን የተለያዩ መጽሐፍ ቅዱስ ምሁራን የተለያዩ ትርጉም ይሰጣሉ። ሆኖም ትርጉሙ ምንም ይሁን ምን ግን የእግዚአብሔር ይቅርታና ምሕረት በምንከለክልበት ጊዜ አንድን ሰው የበደል ዕዳ አለብህ ካልከፈልክ አለቅም ብለን ያንን ሰው ያስጨነቅን እንደሆነ ይሄም ደግሞ እግዚአብሔርን ወደ መበደል፣ ወደ ማሳዘን፣ ወደ ክፉ ነገር እያመራ እንደሆነ ይህም ደግሞ አጋንንታዊ ጭካንና አጋንንታዊ ገዳይነትን ወይም ደግሞ ምሕረት የለሽነትን ስለሚያሳይ ከዚህ መጠንቀቅ እንዳለብን የእግዚአብሔር ቃል ያስተምረናል። በዚህም እረፍትና ሰላም ለሚያሳጣ ለዲያብሎስ በሕይወታችን በር መክፈት እንዳይሆን መጠንቀቅ አለብን። የመጨረሻው መጽሐፍ ቅዱስ ሰዎች ሳያውቁም ይሁን ወይንም ደግሞ አውቀውም ለአጋንንት በር ሊከፍቱ የሚችሉበትን የሚያስጠነቅቀው ሌላኛው የመጨረሻው እውነት በዚህ ክፍል የምንመለከተው እርኩስ መንፈስ ከተለያቸው በኋላ ባዶ ቤት ሆኖ የመኖርና የመጠበቅ ሕይወት ለአጋንንታዊ ጥቃት ሰዎችን ያጋልጣቸዋል። ይህንን ማስጠንቀቂያ ጌታ ኢየሱስ ክርስቶስ እየሰጠው በማቴዎስ ወንጌል ምዕራፍ 12 ላይ ቁጥር 43 ከቁጥር 45 ባለው ክፍል ላይ ነው። በዚያ ክፍል ጌታ ኢየሱስ ክርስቶስ እየተናገረው አጋንንትም ከወጣ በኋላ የሚያርፍበትን እየፈለገ በምድረ በዳ ይዞራል ነው የሚለው። እንግዲህ ማረፊያ ቦታ ይፈልጋል። ተመልሶ በሰው ውስጥ እረፍት ለማግኘት ደግሞ ወደኋላ ይመለሳል ነው የሚለው። ከተመለሰም በኋላ ቤቱ ባዶ ሆኖ ጸርቶ አግጦ ያገኘዋል ይላል። ይሄ በጣም ከበድ ያለ ማስጠንቀቂያ የሚሰጥ ቃል ነው። ቤቱ ባዶ ሆኖ አጋንንት የወጣበት ቤት ባዶ ሆኖ በኢየሱስ ሳይሞላ፣ በመንፈስ ቅዱስ ሳይሞላ፣ በእግዚአብሔር ቃል ሳይሞላ፣ በጸሎት ሳይሞላ፣ በቅድስና ሳይሞላ ቤቱ ለአጋንንት ምቹ ሆኖ ያገኘዋል። ብቻውን አይገባም። ወደ ኋላ ሄዶ ከሱ የከፉ 7 አጋንንቶችን ይዞ መጥቶ ይገባበታል ነው የሚለው። ስለዚህ ሰዎች ጌታን ከተቀበሉ በኋላ ከአጋንንት ስርዓት ነፃ ከወጡ በኋላ ለአጋንንታዊ አካሄድ ቤታቸውን ባዶ አድርገው መጠበቅ የለባቸውም። ለመጸለይ፣ ቃሉን ለማንበብ፣ ደቀ መዝሙር ለመሆን፣ እንደገና ደግሞ ለማምለክ፣ ለማገልገል፣ የኢየሱስን ጌትነት በሕይወታቸው ለማወጅ፣ ሕይወታቸውን ለኢየሱስ አሳልፈው ለመስጠት ፈቃደኛ መሆን አለባቸው። ሰዎች ከአጋንንት ስርዓት ስለወጡ ተዝናንተው ጌታን ትተው ለጌታ ጀርባ አዝረው ቤታቸውን አቆሽሸው ወይም ሕይወታቸውን አቆሽሸው የሚጠብቁ ከሆነ ለአጋንንታዊ ስርዓት መጋለጣቸው አይቀሬ ነው የሚሆነው።
ስለዚህ ከዚህ የተነሳ የምናስተውለው ምንድነው? የእግዚአብሔር መንፈስ ባለበት በዚያ አርነት አለ። ሰዎች በእግዚአብሔር መንፈስ በሚመላለሱበት ጊዜ የእግዚአብሔር መንፈስ ይጠብቃቸዋል፣ ይጋርዳቸዋል፣ ስለነሱ ይሟገታል። ክፉ አጋንንታዊ ጥቃትንም ከህይወታቸው ላይ ለማስቆም የእግዚአብሔር መንፈስ ሙሉ አቅምና ስልጣን አለው። በመሆኑ በገዛ እጃችን ለሰይጣንና ለአጋንንቶቹ የህይወታችንን በር ከመክፈት በመጠንቀቅ ሌሎችንም እያስተማርን በጌታ ጥበቃና ሰላም እንዲሁም በልዑል መጠጊያ ጥላ መኖር እንዲሆንልን ጸሎቴ ነው። በዚህ ትምህርት ተባርከው ከሆነ ትምህርቱ ለሌላም እንዲደርስ ሼርና ላይክ እንዲያደርጉ፣ እንደዚሁም ደግሞ ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ግብዣዬ ነው። በኮመንትም ገንቢና ጠቃሚ ነገር ካለዎት ደግሞ ያካፍሉ። በሌላው ትምህርት እስክንገናኝ ድረስ የጌታ ጸጋና ሰላም ከሁላችን ጋር ይሁን። ሻሎም